አመለካከታችን ላይ ተጽዕኖ ከሚፈጥሩ ነገሮች ውስጥ የመጀመሪያው በዋናነት አካባቢ ነው። ምክንያቱም አካባቢ ማለት የተወለድንበትን ቤተሰብ፣ ያደግንበትን አካባቢ፣ የተማርንበትን ትምህርት ቤት፣ ያስተማሩን መምህራን፣ በዛ ውስጥ የምናውቃቸውን ጓደኞች፣ የምንሰራውን ስራ፣ የምንቀጠርበት መስሪያ ቤት፣ የባልደረቦቻችን ወይም ደግሞ የስራ አጋሮቻችን፣ የስራ ጓደኞቻችንን ይህም ሁሉ ነገር አጠቃሎ የያዘ ነው። የምንከተለውን ሃይማኖት፣ የምንደግፈውን የፖለቲካ አመለካከት በሙሉ አጠቃሎ የያዘ ነገር ስለሆነ አካባቢ በጣም ሰፊ ኮንሰፕት ነው ያለው። ስለዚህ አካባቢ የሚያሳድርብን በአመለካከታችን ላይ በህይወታችን ላይ የሚያሳድረው ተጽዕኖ ቀላል አይደለም። በዚህ ቪዲዮ የማሳያችሁ ነገር እንዴት ነው እነዚህ ሁሉ ነገሮች በህይወታችሁ ላይ ተጽዕኖ እንዳይፈጥሩ ማድረግ የምትችሉበትን የሚለው ነው። ቪዲዮውን እስከ መጨረሻው እንድታዩት በአክብሮት ጋብዛችኋለሁ። እንዲሁም ደግሞ ቻናሉን ሰብስክራይብ በማድረግ ቪዲዮውን ማየት እንዲጀምሩ በአክብሮት እጠይቃለሁ። እጅግ በጣም አድርጌ አመሰግናለሁ። ወደ ቪዲዮ እንሂድ። አንድ ቤተሰብ ላይ ያደጉ ሁለት መንትያ ወንድማማቾችን እንደ ምሳሌ አድርገን መውሰድ እንችላለን። ልጆቹ መንትያ ናቸው። የተወለዱት አንድ ቤተሰብ ውስጥ ነው። የደረሱበት ቦታ ግን ሁለቱም የተለያየ ቦታ ነው የደረሱ። አንደኛው በትምህርት ቤት ዘመኑ በጣም አሪፍ ዲሲፕሊን ወይም ስነ ምግባር ያለው በጣም ጎበዝ ተማሪ ነበረ። ጥሩ ዩኒቨርሲቲ ገባ። ጥሩ ውጤት አምጥቶ ከዩኒቨርሲቲ ውስጥም ደግሞ ቆንጆ ውጤት ሰርቶ ወጣ። አሪፍ መስሪያ ቤት ውስጥ ገባ። አሪፍ ደሞዝ ተከፋይ ሆነ። አገባ፣ ልጆች ወለደ። የተስተካከለ ህይወት፣ የተረጋጋ ህይወት መሰረተ ማለት ነው። ሌላኛው ወንድሙ ግን ትምህርት ቤት በነበረበት ሰዓት እንደ አንደኛው ወንድሙ ጎበዝ ተማሪ አልነበረም። ረባሽ ተማሪ ነበረ። ጥሩ ስነ ምግባር አልነበረውም። ይጠጣል፣ ያጨሳል፣ ይቅማል። የግቢ መግቢያ ውጤት አልሰራም ወይም ደግሞ ወደቀ ማለት ነው። ስለዚህ የትዳር መመስረት አልቻለም። የተስተካከለ ህይወት ሊኖረው አልቻለም። የራሱ ቢዝነስ መስራት አልቻለም። እንዲሁ ትምህርት ቤት ላይ እንደነበረው የሚጠጣ፣ የሚያጨስ፣ የሚቅም፣ የሚሰክር አይነት ልጅ ሆኖ ቀረ ማለት ነው። ይህን የታዘበ አንድ ሰውዬ የሁለቱን ወንድማማቾች ህይወትን መለያየት የታዘበ አንድ ሰውዬ ተመሳሳይ ጥያቄ ይጠይቃቸዋል ማለት ነው። እና ቀድሞ የጠየቀው ሰካራሙን ነው። እና እንዴት በዚህ እድሜ የምትጠጣ የምትቅም ሁነህ ቀረህ ብሎ ይጠይቀዋል። እና ልጁ ምን ብሎ ይመልስለታል? አባቴ በጣም ሰካራም ነበረ። ቤት የሚመጣ አምሽቶ ነው። አምሽቶ ይገባና እናታችን ይደበድባታል፣ እኛንም ይደበድብናል። ሌት ሙሉ ሲያስጨንቀን ያድራል። እንደዚህ እየሆነ ያደገ ልጅ፣ ይህን አባት እያየ ያደገ ልጅ ምን አይነት ሰው እንዲሆን ፈልገህ ነበረ? አባቴ ሰካራም ነበረ፣ አባቴ ይጠጣ ነበር፣ አባቴ ያጨስ ነበር፣ አባቴ ይቅም ነበረ። እሱን እያየሁ ነው ያደግሁኝ። በዚህ ተጽዕኖ ምክንያት እኔም እንደ አባቴ ሆንኩ። ይህን አይነት አባት እያየ ያደገ ልጅ ምን አይነት ሰው እንዲሆን ፈልገህ ነበረ ብሎ ይመልስለታል ማለት ነው። ከዛ ሁለተኛው ልጅም ሰውየው ተመሳሳይ ጥያቄ ይጠይቀዋል። እንዴት ነው እንደዚህ የተስተካከለ ህይወት ልትመሰረት የቻልክ ብሎ ጥያቄ ይጠይቀዋል ማለት ነው። ከዛ ልጁም ተመሳሳይ ምላሽ ይመልስለታል። አባቴ በጣም ሰካራም ነበረ፣ እናታችንን አምሽቶ ገብቶ ይደበድባት ነበረ፣ እኛንም ይደበድበን ነበረ፣ ለእኛ ፍቅር አልነበረውም። ሳድግ ለራሴ እንደ አባቴ አይነት ሰው እንደማልሆን ቃል ገባሁለት። ትምህርት ቤት ስገባ ጎበዝ ተማሪ ሆንኩ። አሪፍ ውጤት ሰርቼ ዩኒቨርሲቲ ገባሁ። ወጥቼ አሪፍ መስሪያ ቤት ተቀጠርኩ እና የራሴን ጥሩ ህይወት መሰረትኩ ብሎ ይመልስለታል ማለት ነው። እዚህ ጋር የምናየው ምንድን ነው? ኤንቫይሮንመንቱ ተመሳሳይ ነው። ልጆቹ ከአንድ ቤተሰብ ነው የተወለዱት፣ መንትያ ናቸው። ተመሳሳይ ኤንቫይሮንመንት ውስጥ ነው ያላቸው። ተጽዕኖ ተመሳሳይ ነው። ሁለቱም አንድ ተመሳሳይ ሰካራም አባት ነው ያላቸው። ሁለቱ ግን ተጽዕኖውን የተቀበሉበት መንገድ የተለያየ ነው። ተጽዕኖ የተፈጠረው ሰካራም የሆነው ልጅ ላይ ነው። አንደኛው ልጅ እንደ አባቱ ሰካራም መሆን ፈለገ። አባቱን እያየ ያደገ ስለሆነ ከዚህ የተሻለ ህይወት ሊኖረኝ አይገባም ብሎ አመነ። ያን ህይወት የሚኖር ሆነ ማለት ነው። አንደኛው ደግሞ እንደ አባቱ መሆን አልፈለገም። እንደ አባቱ አይነት አባት እንዳይሆን ለራሱ ቃል ገባ። የተሻለ ህይወት መሰረተ ማለት ነው። እዚህ ጋር የምናየው ነገር ምንድን ነው? ኢንቫይሮንመንት ኤቭሪዌር ተመሳሳይ ነው። ኤንቫይሮንመንት አንድ አይነት ነው። የሚያሳድርብን ተጽዕኖ ተመሳሳይ ነው። ነገር ግን ደግሞ ከኤንቫይሮንመንቱ በላይ እኛ ላይ ተጽዕኖ የሚፈጥረው እኛ ኤንቫይሮንመንቱን ሪያክት የምናደርግበት መንገድ ነው። እኛ ኤንቫይሮንመንቱን ተቀብለን የምንተገብርበት መንገድ እሱ ይበልጥ ከኤንቫይሮንመንቱ በላይ ተጽዕኖ ይፈጥራል ማለት ነው። እንግዲህ በኤንቫይሮንመንት ውስጥ ፖለቲካ አለ፣ ሃይማኖት አለ፣ ወላጅ አለ፣ የስራ ቦታ አለ፣ የትምህርት ቤት ጓደኛ አለ፣ የስራ ጓደኛ አለ። እነዚህ ሁሉ ነገሮች እንዳለ እንደነሱ ከሆነ የምንቀበላቸው
በእኛ ላይ የሚፈጥሩት የአመለካከት ለውጥ ቀላል አይሆንም፣ ወይም ደግሞ ተጽዕኗቸው ቀላል አይሆንም። ኔጌቲቭ የሆኑ በጣም በርካታ ነገሮች አሉ። ካደገንበት ቤተሰብ ላይ ኔጌቲቭ የሆነ ነገር ሊኖር ይችላል። የተማርንበት ትምህርት ቤት ላይ ኔጌቲቭ የሆነ ነገር ሊኖር ይችላል። ጓደኞቻችን ላይ ኔጌቲቭ የሆነ ነገር ሊኖር ይችላል። የምንሰራበት ቦታ ላይ ኔጌቲቭ የሆነ ነገር ሊኖር ይችላል። የምናምንበት ወይም ደግሞ የምንደግፈው ፖለቲካ ላይ ኔጌቲቭ የሆነ ነገር ሊኖር ይችላል። የምንከተለው ሃይማኖት ላይ ኔጌቲቭ የሆኑ አስተምሮቶች ሊኖሩ ይችላሉ ማለት ነው። እነዚህን ሁሉ ነገሮች እንደወረደ ከተቀበልናቸውና እኛ ከዚህ ተጽዕኖ መውጣት ምንችል አይነት ሰዎች አይደለንም። በዚህ ተጽዕኖ ውስጥ አልፈን፣ በዚህ ትምህርት ቤት ውስጥ አልፈን፣ ከዚህ ወላጅ ወጠን፣ ከዚህ ትምህርት ቤት ሄደን፣ ከዚህ ሀገር መተን፣ በዚህ መስሪያ ቤት በኩል አልፈን ይህን ትምህርት ተምረን ይህን ስራ ሰርተን የተሻለ ህይወት መኖር አንችልም፣ ወይም ደግሞ የተሻለ ማንነት መፍጠር አንችልም። እኛ እንደዚሁ እንደ ኢንቫይሮንመንቱ አይነት ሰው ነው ምንሆን ብለን ለራሳችን ከነገር ነው ካመንንበት፣ አዎ እንደዛ አይነት ሰው ነው ምንሆን። ምክንያቱም እኔ ሰካራም አባት እያለኝ ከእሱ የተሻለ ህይወት ሊኖረኝ አይችልም ብሎ ያምን የነበረው ልጅ ልክ እንደ አባቱ ሰካራም የሆነ ግን ደግሞ በተቃራኒው እኔ ሰካራም አባት አለኝ እንደዚህ አይነት አባት ግን አልሆንም ብሎ ለራሱ ቃል የገባው ልጅ እንደ አባቱ አልሆንም አይደለ? ሰክሰስፉል ነው የሆነ እኛም እንደዛ ነው። ይህን ትምህርት ተምረን ይህን ስራ ሰርተን ከዚህ ቤተሰብ ወጠን ከዚህ ትምህርት ቤት ተምረን በዚህ ሃይማኖት ውስጥ ሆነን በዚህ የፖለቲካ አመለካከት ውስጥ ሆነን በዚህ ሲቹዌሽን ውስጥ ሆነን የተሻለ ማንነት መፍጠር ማይታመን ነገር ነው የሚል እምነት ለራሳችን ከነገር ነው ይህ እምነት ምንም ነገር እንዳንሞክር አድርጎ ነው ይዘን። ነገር ግን ኢቭን ኢፍ በቃ ያለው ነገር ሁሉ እንዳለ ሆኖ እኛ ውስጥ የመቀየር ጥልቅ ፍላጎት ካለ ባለው የፖለቲካ ሁኔታ፣ ባለው የሃይማኖት አቋም ሁኔታ፣ ባለው የሀገሪቱ የሰላም ሁኔታ፣ ባለው የቤተሰብ ሁኔታ፣ ባለው የትምህርት አቅም ደረጃ ሁኔታ፣ ባለው የስራ ፖዚሽን ደረጃ ሁኔታ፣ ባለው የስራ አካባቢ ሁኔታ እስቲል እኛ ውስጥ የመቀየር ያን ኤንቫይሮንመንት ያለ መድገም ጥልቅ ፍላጎት ካለ የሰው ልጅ ጥልቅ ፍላጎት ምንም ነገር ስለማያስቆመው እኛንም ራሳችንን ከመለወጥ ምንም ነገር አያስቆመንም ማለት ነው። የዚህ ቪዲዮ ዋና ዓላማ ኢንቫይሮንመንት ሳይሆን የሰው ልጅ ላይ ተጽዕኖ የሚፈጥረው ኢንቫይሮንመንቱን የምንቀበልበት መንገድና ኢንቫይሮንመንቱን ተቀብለን ሪያክት የምናደርግበት ኢንቫይሮንመንቱ ምላሽ የምንሰጥበት መንገድ በእኛ ህይወት ላይ ይበልጥ ተጽዕኖ እንደሚፈጥር ማሳያ ነው። በሌላ ቪዲዮ ቀጣይ ሳምንት እንገናኛለን። እባካችሁ ቻናሉን ሰብስክራይብ አድርጉት። ምኑ የለት ቢተው ነኝ። ስለምትከታተሉኝ በጣም አድርጌ አመሰግናለሁ። እወዳችኋለሁ።